ዓለምን እያነጋገረ ያለው የዘንድሮ አላፋት ዝማሬ የበርካታ የዓለም ክፍልን ትኩረት ሊስብ ችለዋል። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጣም በሚገርም ሁኔታ አሁን ደግሞ የዓለምን ትኩረት የሚስቡት አዳዲስ ነገሮችን ይዛ መጥታለች። በተለይ ቤተ ክርስቲያኒቱ በአዳዲስ ነገሮች የምትታወቀው በተለይ የዓለም አቀፍ መስህብ ከሆነች ሰንብታለች ብቻ ማለት ሳይሆን ዓመታት ተቆጥሯል። በተለይ የተለያዩ በዓላት መስቀል በዓልን፣ የተለያዩ ጥምቀት በዓላት የዓለም ትኩረት ብስቡ፣ በቅርቡ ደግሞ የተጀመረው የአላፋት ዝማሬ በርካታ የዓለም ክፍሎችን ትኩረት እየሳበ መጥቷል። አላፋት ዝማሬ ልክ እንደ መስቀል በዓል በመስቀል አደባባይ የዘንድሮ ይለያል። በርካታ የዓለም ክፍልን ያነጋገረ ወደ ሚሊዮን በርካታ ቁጥር የምጠጋ ኢትዮጵያውያን በስፍራው ተገኝቷል። አያሌ ቁጥር ያላቸው ኦርቶዶክስ እምነት ተከታዮች በብዛት መዲናዋን ያጥለቀለቁበትና መስቀል አደባባይ ታሪካዊ የሕዝብ ብዛት በማለትም ነው የመረጃ ምንጮቻችን እየገለጹ ያሉት። በተለይ አላፋት ዝማሬ ምንድን ነው? ኦርቶዶክስ ከስር መሰረቷ ረጅም ዓመታትን ካስቆጠሩት በኢትዮጵያ ታሪክ ሃይማኖቶች መካከል አንዱ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በውስጧ ቀኖናና ዶግማ አለ። ታዲያስ ኦርቶዶክስ እምነት ተከታዮች እስከዛሬ በብዛት በኢትዮጵያ ዘንድ እስካሁን ቁጥራቸው አያሌ እንደሆነ ይነገራል። ታዲያስ በመዲናችን አዲስ አበባ በርካታ ቁጥር ያላቸው ኦርቶዶክስ ምዕመናን የሚኖሩባት መዲና ነች። በተለይ በአዲስ አበባ በጣም በሚገርም ሁኔታ አልፎም የእምነት ብቻ ሳይሆን የቱሪስት መስህብ መሆኑ በርካታ ቁጥር ያላቸው የዓለም ክፍልን እያነጋገረ ነው። በተለይ የዓለም ክፍል ትኩረት ከምስቡት መካከል የኦርቶዶክስ ስሪቶች መካከል አንዱ ላሊበላ ቤተ ክርስቲያን ነው። ቅዱስ ላሊበላ በመባል የምታወቀው ይህ ቤተ ክርስቲያን የዓለምን ክፍል ትኩረት የሳበ፣ በተለይ ኢትዮጵያ አልሰለጠነችም ኋላ ቀር እንዳትባል በጣም በሚገርም ሁኔታ ቀድማ የሰለጠነች ግን ጊዜው በጣም በሚያሳዝን ሁኔታ ያሁኑ ባይሆንም እንደ በፊቱ እንደ ዓለም አነጋጋሪና ተጽዕኖ ፈጣሪ ከሆኑት ሀገራት መካከል ኢትዮጵያ አንዷ እንደነበረች ጀምረም ነው። በተለይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ ብቻ ሳይሆን ፊደልን በማስተማር የራሷ ፊደል እንዳላትም ኢትዮጵያ ታሪክ ያስረዳል። ኢትዮጵያ አያሌ የራሷ ማንነትና ታሪክ ኩራት ያላት ሀገር እንደሆነችም ለዓለም ማሳየቷም ነው። በርካታ የዓለም ክፍሎች በአሁኑ ሰዓት ታሪክ ባያጠኑም ኢትዮጵያን ባያውቁም ግን የታሪክ ምሁርና አዋቂ ንጉሠ ነገሥት የሆኑት የተባሉት የተለያዩ ዓለም ክፍል ያሉት ኢትዮጵያን ጠንቅቆ ያውቋታል፣ ጠንቅቆ ደግሞ ያክብሯታልም ያፈሯታልም። የጥቁር መመኪያ ወይም መናገሻ በማለት በርካቶች ይገልጻሉ። የጥቁር አርማና ኩራት የሆነችው ኢትዮጵያ እንደሆነች እምቢ ለባርነት በማለትም በዘመቻው ዙሪያ በተለይ በአድዋ ጦርነትም የሃይማኖት አባቶች በከፍተኛ ሁኔታ በአንድነት ዙሪያ ሚና እንደተጫወቱም ታሪኮች ያስረዳሉ። በተለይ ጣሊያንን በመመከት በአንድነትና በህብረትም በዚህ ዙሪያ ኦርቶዶክስ የራሷ ሚና ነበራት። አልፎም በንጉሠ ነገሥት ስርዓትም ኢትዮጵያ ላይ እጅግ በጣም በሚገርም ሁኔታ ነገስታትን በማማከር ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ሚና አሻራ እንዳላት ጀምርም ነው። ነገስታቶች በየትኛው መስመር መሄድ እንዳለባቸው፣ እንዴት መሄድ እንዳለባቸውም ስታማከርና ብዙ ስራዎች ስትሰራ ነበረች። እስካሁን ድረስም በኢትዮጵያ ታሪክ በርካታ ቁጥር ያላቸው ምዕመናን አሁንም አያሌ ቁጥር ያላቸው ምዕመናን በተለይ ጥንት ታሪክን በማስመልከት በማወቅ ረገድም ኦርቶዶክስ ቤተክርስቲያን አልፋም ቀለም ትምህርትን በማስመልከትም በቋንቋ ዙሪያም ይሁን በተለያዩ ነገሮች ስለ ኢትዮጵያ በማስተዋወቅ ለትውልድ አያሌ ሚና ስትጫወት ከርማለች። በተለይ የተለያዩ አነጋገሮች ግዕዝን በማስመልከት የስልጣኔ ቋንቋ የሆነው ግዕዝ እንደሆነም የዓለም ክፍል የመሰከረለትም ነው። ኦርቶዶክስ ለቅዳሴ የምትጠቀምበት በዋናነት ግዕዝ ቋንቋ ነው። ግዕዝ ቋንቋ ደግሞ በአሁኑ ሰዓት በተለያዩ የዓለም ክፍሎችም እየተሰጠ ይገኛል። ግዕዝ ማለት ቁልፍ እንደሆነና በተለይ የጥበብ የእውቀት ጉዳይም በዋናነት በግዕዝ እንደተጻፈና በተለይ በቤተ ክርስቲያኒት ውስጥ የተቀመጡ ስፍራዎች ከዚህ በፊት በጣም በሚያሳዝን ሁኔታ ወደ ምስራቁና ወደ ምዕራቡ ዓለም ክፍል እንደተወሰደ ጭምርም ታሪኮች ያስረዳሉ። ያ ታዲያ የስልጣኔ ምንጭ እንደሆነም ኢትዮጵያ ላይ ይነገራል።
ኦርቶዶክስ አያሌ ሚና እንደተጫወተች ጭምርም ነው። ንጉስ ፋሲለደስ ጎንደርን ሲገነባም ከቤተ ክርስቲያኒቱ ጋር ያለው ግንኙነት ጠንካራ ነበር። አልፎም የተለያዩ የስልጣኔ መናገሻዎች ናቸው። ኢትዮጵያ በተለይ የቱሪስት መስህቦች መካከል በኦርቶዶክስ በዋናነት የምታወቀው መስቀልና ጥምቀት በዓል ነበር። አሁን ደግሞ እየተጨመረው በቅርቡ የመጣው አላፋት ዝማሬ ከዚህ በፊት በቦሌ መድኃኔዓለም ቤተክርስቲያን ነበር። የዘንድሮ ለየት ይላል። ወደ መስቀል አደባባይ እጅግ በጣም በሚገርም ሁኔታ አያሌ ቁጥር ያላቸው የኦርቶዶክስ ምዕመናን እምነት ተከታዮች አደባባዩን በመሙላት እያጥለቀለቁ ይገኛሉ። የዘንድሮ ገና በዓል ይለያል። የጌታችን የኢየሱስ ክርስቶስ ትውልድ ቀንን በማስመልከት መወለድን በማስመልከት ጌታችን ኢየሱስ ክርስቶስ በስጋ የተገለጠው የማይታየው አምላክ በስጋ የተገለጠበት ዋነኛው ምክንያት ተወለደ የሚለው ቀጥታ አማርኛ እንደዛ ቢሆንም ግን መወለድ ማለት መገለጥ እንደሆነም ነው አይሁዶች የሚረዱት። በርካታ ቁጥር ያላቸው አይሁዶችም ስለ ጌታችን ኢየሱስ ክርስቶስ መምጣት ባይቀበሉትም ገና ይመጣል ብሉትም ጥቂት የሚባሉት ቁጥር ያላቸው በጣም በሚገርም ሁኔታ የጌታችን ኢየሱስ ክርስቶስ መወለድ ወይም የእግዚአብሔር ልጅ ማለት መገለጥ እንደሆነ ያምኑታል። እግዚአብሔር በስጋ ሲገለጥ ልጅ ተባለ እንጂ ሌላ አዲስ ነገር የለም። ያለ የነበረ ኤሎሂም ኤልሻዳይ የማይታየው አምላክ በስጋ ሲገለጥ ጌታችን ኢየሱስ ክርስቶስ ተባለ። አለቀ። 4 ነጥብ በማለትም ነው አይሁዶች ጥቂት ቁጥር ያላቸው የሚያምኑት። መወለድ ማለት ለብቻ አዲስ ወይም የተገኘ አዲስ የመጣ አይደለም። በስጋ የተገለጠ ያለ የነበረ አልፋና ኦሜጋ ፍጥረት የመጀመሪያም መደምደሚያም አልፋና ኦሜጋ ማለቂያ የሌለው ታላቅ ንጉስ የሰማይና የምድር ፈጣሪ የሆነው አንድያ ዳኝ የሆነው ብቸኛ ለዓለም ቤዛ የሆነው ሞቶ ያዳነው በደሙ የዋጀው ታላቁ ጌታችን ኢየሱስ ክርስቶስ ልደት በዓለም የተለያዩ ክፍሎች እየተከበረ ይገኛል። ታዲያ ኦርቶዶክስም በዚሁ ሰዓት በዓሉን እያከበረች እንደምትገኝ ጭምርም በአላፋት ዝማሬ ታሪካዊ የአላፋት ዝማሬ ነው። በአንድነትና በህብረት ጌታችን ኢየሱስ ክርስቶስ ልደትን በማስመልከት ታላቅ ቀን በጣም በሚደንቅ ሁኔታ አይሁድ ለረጅም ዓመታት በሰዓቱ ሲጠባበቁ የነበሩት የዓለም አዳኝ ለአብርሃም ለተለያዩ አገልጋዮች ለጌታችን በጣም ቃል የተገባላቸው በጌታችን በእግዚአብሔር ቃል የተገባላቸው ነቢያትም አገልጋዮችን በተስፋ ሲጠባበቁት የነበሩት ሳያዩት ህይወታቸው አለፈ። ከሩቁ ሆኖ ግን በተስፋ ጨበጡ። እነ አብርሃም በተስፋ ለመጽደቃቸው ምክንያት የሆነው እነ ይስሐቅ እነ ያዕቆብ የመጽደቃቸው ምክንያት የሆነው ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስን እያዩ ነው በተስፋ የጸደቁት። ታዲያስ የተጨበጠው በዓለም የተገለጠው በስጋ የታየው ለመላእክት የታየው ለአሕዛብ የተሰበከው በክብር ያረገው ጌታችን ኢየሱስ ክርስቶስ ዳግም ተመልሶ ይመጣል። ጌታችን ኢየሱስ ክርስቶስ የተወለደበት ቀን ሁላችንም ዛሬ የተወለድንበት ቀን እንደሆነም ነው። ምክንያቱም ከጥፋት ወደ ህይወት የመጣንበት አዳኛችን የተወለደበት በስጋ የተገለጠ አምላክ የተወለደበት ፍጥረት እሱን ፍጥረት ብሉትም ባይቀበሉትም ብሰቅሉትም ብተፉበትም እሱ ግን የጌቶች ጌታ የነገስታት ንጉስ ፍቅሩን የገለጠልን አስቀድሞ በአብ ዘንድ የዋጀን እጅግ አስገራሚ አምላክነቱ ፍቅሩ ተነግሮ የማያልቅ ወረት የሌለው ወደር የሌለው እንዲሁ በደሙ ያዳነን እኛን ለማዳን የተወለደበት ታላቁ ልዑሉ በርካቶች ባይቀበሉትም ወርዶ በከብት በረት ያደረ ታላቅ አምላካችን ንጉስ የተወለደበት ቀን ነው። ጌታችን ኢየሱስ ክርስቶስ የተወለደበት ቀን በተለይ በክርስትና እምነት ተከታዮች ዘንድ ምን ያህል ጥልቅ ፍቅሩን፣ አምላክነቱን፣ ወዳጅነቱን ለኛ የገለጠበት በጣም በሚደንቅ ሁኔታ ምን ያህል እኛን እንደሚወድ እስከ ሞት ለማዳን እኛን ወስኖ ከላይ ከገናና ክብሩ የወረደው ታላቁ አምላካችን ጌታችን የሰማይና ምድር ታላቅ የሆነው ፈጣሪ የሆነው ኢየሱስ ክርስቶስ በስጋ የተገለጠበት ቃል ነበረ። ቃልም ያውም በእግዚአብሔር ዘንድ ነበረ። ቃልም ጸጋና እውነቱን ተሞልቶ በእኛ ላይ አደረ ይላል ቃሉ። በጣም በሚገርም ሁኔታ ታላቅ የዘንድሮ የ2018 በኢትዮጵያ አቆጣጠር ገና በዓልን በማስመልከት የጌታችን የኢየሱስ ክርስቶስ በዓልን በማስመልከት በጣም በሚደንቅ ሁኔታ በርካታ ቁጥር ያላቸው ክርስቲያን በተለይ ኦርቶዶክስ በአሁኑ ሰዓት መስቀል አደባባይ ላይ እጅግ አስገራሚና ታሪካዊ የአላፋት ዝማሬን እያቀረቡ እንደሚገኙ ጭምርም ነው። አዳኙ ተወለደ ሲያንሰው ነው ገና ምድርን በዝማሬ ሁሉም ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይለየው ለጌታችን ኢየሱስ ክርስቶስ ለሚደረግ አምልኮና የምስጋና ዝማሬ በደስታ መቀበል እንዳለበት ፍጥረት ሁሉ የጌታን ማዳን ማየት እንዳለበትም ነው ግዴታም እንደሆነም ነው። ለመዳን ስል የመዳናችን ምክንያት የሆነው ቅዱሱ ኢየሱስ ዛሬ የተወለደበት ቀን ነው፣ ታሪካዊ ቀን ነው በማለትም ነው በጣም እጅግ አስገራሚ ያን በማስመልከት ዋዜማ እየተከበረ እንደሚገኝ ጭምርም አላፋት ዝማሬ የዘንድሮ የቱሪስት መስህብ እንደሚሆን ምንም ጥርጥር የለውም። ይህም ራሱ አንድ ታላቅ ነገር እንደሆነ በርካታ የመረጃ ምንጮቻችን እየገለጹ እንደሚገኙ ጭምርም ነው። ለኢየሱስ ሲዘመር ፍጥረት ሁሉ ደስ
ይበለው። ለፍጥረት ሳይሆን ለኢየሱስ ሲሆን ደስ ይላል። የመረጃ ምንጮቻችን እንደሚሉት ከሆነ ቅዱሱ መጽሐፍም ስግደትና ዝማሬ አምልኮ የሚገባው ለአንድዬ ብቻ ነው። አንድዬ ቤዛ ኢየሱስ ክርስቶስ በመስቀል ሞቶ ዓለምን ያዳነው ዋነኛው ቤዛ ለመዳናችን ምክንያት የሆነው መጽሐፍ ቅዱስ አዋቂዎች ሲገልጡ የመጽሐፍ ቅዱስ አዋቂዎች በደንብ መጽሐፍ ቅዱስን ያነበቡት የመዳን ቤዛ የሆነው አንድና አንድ ጌታችን ኢየሱስ ክርስቶስ እንደሆነ ከላይ ወርዶ በስጋ የተገለጠው በፍጥረት ማኅፀን ውስጥ አድሮ ዓለምን ያዳነው ጌታችን ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ድንግል ማርያም እናትና አባት አላት። ኢየሱስ ግን አባት የለውም። በስጋ ተገለጠ። በድንግል ማርያም ማኅፀን ውስጥ አደረ። አዳኙ ተወለደ። ታላቅ ቀን ነው። ሚኪ ታቦር ኢንፎ ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። መልካም በዓል።